ምን ይቅርታ ምን ይሰራልኛል? ያንቺ ይቅርታ ምን ይሰራልኛል? እሺ ልንገር በቃ አዳምጠኝ እንዴ ይተሳቆ ለሚወደው ብዙ ነገር ያደርጋል። በቃ እኔ ትዳር ዞር በይ በቃ እሺ እንዴ አትንኪኝ። ይኸውልሽ ምን ፈልገሽ ነው? ምን ችግር አለው? ስልኬ እኮ እርዳታ ፈልገሽ ነው ወይ ምን ፈልገሽ ነው ንገሪኝ። እራሷ መታ ነው አንቺ ንገሪያት እንጂ ምን እንተዋወቃለን። ከዚህ ጋር ቁጭ ብላ እየተሽላለፈ ያየው አይደለም። ይኸውልሽ ቃል አንተ ነው ለባል የምፈልገው አንተ ነው ለትዳር የምፈልገው አይደለም። ቃል ምን መሰለሽ ሰላም የቃል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ናችሁልኝ ወይ? እግዚአብሔር ይመስገን ክብሩ ይስፋ ውላላ። የኔ ወዶች እንግዲህ ባለፈው እንዳያችሁት ብዙ ነገር እየተፈተንኩ ነው። ሞዳ ጓደኛዬ ብዬ ሳመጣት በቃ የሆነ ልጅ እንደዚህ ካላገባሽ ሮቤል ይባላል ምናምን ብላኛለች። ግን ተኝቼ ሳስብበት ነበር። ከዛ አንድ ሴት ልጅ ወደ ፍቅር ውስጥ ምናምን ሳትገባ ያን ወንድ ልጅ በውጭ በሩቁ ሆና ማጥናት አለባት። ከዛ ተኝቼ ያሰብኩ ጥሩ ሳይሆን እንደ መልካም ሳይሆን እንደ ወይ እድል የቀናኝ ወንድ ለምን ይሻላልኩም እያልኩ ሳስብበት ነበርና አይ ቃል ወደዚህ ነገር ውስጥ ከምገቢ መጀመሪያ ይሄን ልጅ ከጎን አጥኚው ብዬ ዛሬ ያዘጋጀው ለፈተና አለ የኔ ወደች ያንን ፈተና ካለፈ ኦኬ እንትን ልቀበለው እችላለሁ፣ ላስብበት እችላለሁ። ያን ፈተና ግን ካላለፈ ኢግኖር ለማድረግ ነው እና ቆንጆዬ ልጅ ፀይ ማሳመሳይ ቀጠር ያለው ዛሬ በመጣች ሊቶሎ እሷ እንደመጣች ልክ ወደኔ እኔ እሄዳለሁ። ገባ እሄዳለሁ እና ስትራቴጂውን እያንዳንዱ ትከታተላላችሁ። ምክንያቱም አንዳንድ ወንዶች አስመሳዮች፣ ውሸታሞች ስላሉ ሁሉም አንድ አይደለም። እናት የሆነም ወንድ አለ፣ አባት የሆነም ወንድ አለ። ሁሉም አንድ አይደለም። እና እኔ ቆንጆች ምን ልላችሁ ነው? አሁን ያቺ ቆንጆዬ ሊጣርቼ ነሽ። እንዴት ነሽ? ደህና ነሽ? እንዴት ነሽ? ደህና ነሽ? ዛሬማ ታኮሪኛለሽ። ለቁጭ በይ። እሺ ፀይም ያው ታምሪያለሽ። ፀጉርሽ ያምራል። ቆንጆ አማላይ ነሽ። እንደምፈልገው ነሽ። እኔ ወድ ይኸውልሽ የኔ እናት ዛሬ የምነግርሽ ነገር አለ። እሺ እኔ ወድ የሆነ ልጅ የሆነ ጓደኛዬ ነበረችና የውስጤን ብሶት ጉዳት ነግሬያት ነበረ እና እሷ አስባ ከልቧ ይሁን አውቃ ነው ይሁን አላውቅም እና የሆነ ነገር አዘጋጅታልኝ ነበረ። ያንን ነገር አልተቀበልኩም። እሱ ደግሞ ወንድ ነው ያመጣችልኝ። ገባሽ? ፈልግሻለሁ ብላኝ እኔ ሌላ ሰርፕራይዝ አለ ብዬ ሲሄድ እሷ ወንድ ነው ያመጣችው። ያንን ወንድ እዚህ ቦታ ቀጠሬዋለሁ፣ እዚህ ግን ነኝ ብዬዋለሁ። ሲመጣ ታማልይልኛለሽ። ይሄ መናፈሻ ያለ መቀመጫ አይደለ? ሲመጣ ልክ በቃ ልሱ እዚች ጋና ና ያልኩት የከታርኩት። ስለዚህ እስከዛ ነው እናንቺ እንጣና በሩቅ መጥቶ ሲቀመጥ ሲታዩ አብረሽ ትቀመጫለሽ። እሺ ይሄ ድምጽ ነው ማለት ነው። እንደዚህ ሰላም ለይነክ ሰላም ነው። ቆንጆዬ ነህ ቆንጆዬ ነህ። እሺ አመሰግናለሁ። ስልክ መቀበልሽ ቆንጆዬ ነህ። ማን እየጠበክ ነው? አይ ሰው እየጠበኩ ነው። እናት ወይ ምን ፈልገሽ ነው? ምን ልተባበርሽ? አይ በጣም ታምራለህ። ስልክ ነው። እሺ አመሰግናለሁ። አይ ባንደኪ ደስ ይለኛል። አመሰግናለሁ። አይ ስልክ ነው ሰጠኝ ደስ ይለኛል። ለምን ምን ፈልገሽ? ምን ልርዳሽ? በጣም ታምራለህ። ቆይ አይ አይደለም፣ ዝም ብለሽ ሰው ሳታውቂ አትንገኝ። ምን ፈልገሽ ነው? አይ ዛጋው ሳይ በጣም ታምራለህ። እሺ እኔ ሰው እየጠበኩና እባክሽ ካላስቸገርኩሽ ሂጂልኝ። ምን ችግር አለ? ስልክ ነው ሰጠኝ። ለምን ነው የምረዳሽ ነገር አለ? አይ እርዳታ ፈልገሽ ነው? ቆይ አይደለም አትንኪ። እርዳታ ፈልገሽ ነው? አይ ቆንጆዬ ሰላም ይኸውልሽ የኔ እናት አትንኪኝ። ምን ፈልገሽ ነው? ወይስ ሌባ ነሽ እንዴ? አረ አትንኪኝ። ይኸውልሽ ምን ፈልገሽ ነው? ምን ችግር አለው? ስልክ ነው ሰጠኝ። ስልኬ እኮ እርዳታ ፈልገሽ ነው ወይ ምን ፈልገሽ ነው ንገሪኝ። ሰው እየጠበኩ ነው። ወይ እባክሽ ወይ ሂጂልኝ። ወይ የምፈልጊው ነገር ካለ እርዳታ ከፈለግሽ አትጠጊኝ። እርዳታ ካለ የምፈልጊው ነገር ካለ ንገሪኝ። እኔ ችግር የለም አግዝሻለሁ። ምን ፈልገሽ ነው? አይ በጣም ቆንጆዬ ነህ። ሴትዮ ሰው እየጠበኩ ነው።
የምትፈልጊው ነገር ካለ ንገሪኝ። ቻመጣም እንዲሷ እኮ ናት። ለዚህ ምን ፈልገሽ ነው አልገባኝም። ወይ የምትፈልጊው ነገር ካለ ንገሪኝ። ይኸውልሽ አትንኪኝ። የምትፈልጊው ነገር ካለ ንገሪኝ። ምንድነው? እሺ አውቃለሁ። ይኸውልሽ ሰው እየጠበኩ ነው። አሁን ሌላ ሰው እየጠበኩ ነው። እባክሽ ሳመጣ ሂጂ። ምን ፈልገሽ ነው? እኔና ዞር ባይ ወደዛ። አልሰጥሽም። ምን አገባሽ እንዴ? ምን ፈልገሽ ነው? ወይስ ሌባ ነሽ እንዴ? ምን አለሽ ተባባሪ እዚህ ጋር? አትንኪኝ። ዞር በይ እንዴ! ምንድነው? እኔ እኮ ግራ ገባሽኝ እኮ። ምንድን ሌባ ነሽ እንዴ? እሺ አመሰግናለሁ። ሂጂልኝ። አሁን ሰው እየመጣ ነው። እባክሽ እንትን አትበይኝ። እባክሽ ሂጂልኝ። አትንኪኝ። የኔ እናት አትንኪኝ። ታይኝ። ዞር በይ እንዴ! ምን ፈልገሽ ነው? ዞር በይ አልኩሽ አይደል እንዴ? እንዴ ነሽ እንዴ? ምንድነው? ምን ሆነሽ ነው? ቃል ምን ሆነሽ ነው? ኧረ አላቃትም። መናሽ ሰላም በይኝ እንጂ እኔ ሰላም አለልኝ። አላቃትም። ሰላም አለልኝ። እራሷ ናት። እራሷ መታ ነው። አንቺ ንገሪያት እንጂ ምን እንታወቃለን። ከዚህ ጋር ቁጭ ብላ እየተሽላለቀ እያየሁ አይደል? አይደለም። ይኸውልሽ ቃል አንተ ነው ለባል የምፈልገው፣ አንተ ነው ለትዳር የምፈልገው። አይደለም ቃል ምን መሰለሽ፣ ይኸውልሽ እራሷ መታ ነው። እኔ አንቺ አሁን አንዴ መጣሁ ደውዬልሽ አይደል እንዴ? ደርሻለሁ። እኔ ወንድን የማልጠጋው እንደዚህ አይነት ባለጌ። ይኸውልሽ ደርሻለሁ አላልሽኝም እንዴ? አንቺ ንገሪያት እንጂ ዝም ትያለሽ እንዴ? እንዴ ታውቂኛለሽ? እያሻሻት እኮ ነበረ እያየኋችሁ ነው እኮ። ኧረ እኔ አልነካኋትም። እራሷ ናት የነካችኝ። ታሻሻት አይቻለሁ። እራሷ ናት ያሻሸችኝ። እኔ አይደለሁም። አንቺ ንገሪያት ዝም አትበይ እንዴ? አንቺ ምን ትዋወቃላችሁ እንዴ? ምንድን ነው? እኔ እኮ ምናልባት እድል ወደ እኔ ያጥታ እንደሆነ እድል ወደ እኔ ያጥታ ይሆን እንደ ብዬ እያሰብኩበት ነበር። እሷን አላውቃትም ጭራሽ። እና ምንድን ነው? እኔ አላውቅም። እሷ መጣችና በቃ እንተዋወቃለች እንጂ ሌላ ሰው እኮ የለም እዚህ አካባቢ። ገባህ አንተ? እነሱ ኧረ ንገሪያት። አንቺ ምንድን ነው ዝም የምትይው እኮ? እየጀለጀለሽ ነው አይደለ? ምንድን ነው አውቀሽ ነው እንዴ? ላግባሽ እያለሽ ነው እንዴ? ሰዋት ላቦለም አንተ እንደዚህ የማገባ አንተ ሲጀመር ለምን ካሜራ ራሱ ለምን ትቀርጫለሽ ታዲያ? ምን ሆነሽ ነው? ካሜራ ምንም አያገባህም እኮ አንቺ። እኔ እንታውቃለን ናቺ ላይ ቆይ እንታውቃለን። እኔ አትጂ ነኝ እንታውቃለን ናቺ ለደበደባን እንደስታው ቆይ አንቺ ነኝ አናግሪያት። ነይ ንገሪያት፣ ነይ ንገሪያት። ይኸውልሽ ቃል እንደምታስብ አይደለም። ስለታባችሁ ነው አይደለ? አይደለም ማርያም እንደዛ አይደለም ቃል። ይኸውልሽ እራሷ ናት። እኔ አላውቃትም። እራሷ ናት። እኔ ግን ልንገር አንድ ነገር ልንገር፣ እድል ምናልባት ጣፋንታ እድል ወደ እኔ አጥታ ይሆን እንደብዬ አስቤበት ነበር። አይደለም ምን መሰለህ እራሷ ናት የመጣችው። ናስኪ ናውራ ብዬ የጠራሁት እራሷ ናት የመጣችው። እኔ አላውቃትም። እኔ አንቺን አሁን አንዴ ደወልኩልሽ፣ ደውዬልሽ ደርሻለሁ ስለሽ አይደለ እንዴ መጣሁ እያልሽኝ። አሁን እኮ ነው የመጣችው። እኔ ጭራሽ አላውቃትም። ምን ሆነሽ ነው እንዴ? በቃሽ ነው። ምንድን ነው? ምንም አልገባኝም። እኔ እየፈተንኩህ ነበረ ማለት ፈተና ማለት በቃ አልገባኝም። ምን ማለት በቃ እየፈተንኩህ ነበረ። ይሆነኛል አይሆነኝም ወይ ብዬ ልጅቷን የላኩብህ እኔ ነበር እና እኔ በዚህ ነው ፈትኝ ታዲያ። ምክንያቱም በቃ ይሆነኛል አይሆነኝም ከዳር ልህ ብዬ ነው። ለምን እንደዚህ ነገር ማድረግ አስፈለገ ማለት? ይሄን ያክል አንቺ በቃ እናንተ ወንዶች ሴት ስታይልባችሁ ወከከ ነው የሚለው ገባ? የፈለገ ነገር ይሆናል ትር ነው የሚለው የፈለገ ነገር ይሆናል። አንቺ ምን ሆነሽ ነው? አይደለም ወደ እኔ መጣበት አንድ ነገር ፈልገሽ ስለሆነ በቃ መፈተሽ አለብኝ ብዬ እኔ እንደዚህ አልጠብቅም ካንቺ። ምንድን ነው ያደረግሽው? እሺ የሆነ ነገር አድርጊ። ቢሆንስ የሆነ ነገር ካረክማ እንለያያለን። ባህሪን አሳየኝ ገባ? ምንም የሚያስቅ ነገር አይደለም። ወደ እኔ ጃኒ አትናደድ ውዴ። ኧረ ዞር በይ በቃ። አይ እኔ እንደዚህ አይነት ነገር ከሆነ ተይኝ ነው ገና ካሁኑ ተናደር። ኧረ አትናደድ አይደለም። ይኸውልሽ እንደ ትልቅ ሰው አይደለም መሆን ያለብን። ምንድን ነው የህፃን ነገር እዚህ ጋር የምታመጪው? እና ታዲያ አንተ ምን እንደምታደርግ ነገር ምን አውቃለሁ? በምን ልተማመን? እና በዚህ ነው እንዴ ታዲያ? እኛ እኮ ገና እኮ እየተዋወቅን ነው አይደል? ገና በአንድ ቀን እንትን ነው እንዴ እንደዚህ ፈተና የምትይው? ምን ሆነሽ ነው? ኧረ በእናትሽ እንደዚህ እንደ ህፃን ትሆኛለሽ እንዴ? እኔ ይኸውልሽ እንደ ትልቅ ሰው አስቤ እኮ ለአንቺ ለትዳር መጀመሪያም እንደዛ ለምኜ የማይሆን ነገር አስቤ አንቺ ጋር የመጣሁት እኔ ትዳር ነው የምፈልገው እኮ። ይቅርታ አይደለም ይኸውልሽ እንደዚህ አይነት ስህተት ይኸውልሽ በቤታችን እንደዚህ አይነት ስህተት በጣም ያጋጥማል። ግን አይሆንም በቃ አታርጊ እንደዚህ አይነት ነገር። ምን ሆነሽ ነው? እሺ ኧረ በእናትሽ አትናደድብኝ ጌታዬ። የኔ ወድ አትናደድ። ኧረ በእናትሽ እንደዚህ አይነት ስህተት ምን ማለት ነው? ይቅርታ አልኩህ አይደለ? እሺ ሁለተኛ አላደርግም። እሺ ወይኔ
ለጥሩ ነገር ብዬ ያደረኩት ለመጥፎ ሆነ እንዴ? አረ እንደዚህ አይደረግም። በእውነት ማርያም እንደዚህ አይደረግም እኮ ይቅርታ። ምን ሆነሽ ነው? እኔ እኮ ለቁም ነገር እኮ ነው ፈልግሽ። ለቁም ነገር ይሁን ለምን ይሄ ልጅ በቃ ሱስ አለበት። እሺ አሁን እንደዚህ ድራማ መስራት ምን ያስፈልጋል? በቃ እኔና አንቺ እንድነጋገራለን እንመጣው። ሮቤል አንድ ነገር ልንገር፣ እኔ ብዙ ወንዶች እንደዚህ ፍለጠኝ ስለሌላ ወንድ አይደለም እኔ እያወራሁ ስለራሴ ነው። እኔ የራሴን ትዳር ነው የምፈልግ ሰው ነኝ። ከአንቺ ጋር መኖር የምፈልግ ሰው ነኝ። እንዴት አንቺ እንደዚህ ነገር ታደርጊያለሽ? በቃ ልብ እኮ የጅል ድራማ እኮ ነው እየሰራሽ ያለሽው እኮ። ይቅርታ በቃ የልብ ሰው እኔ ሲጀምር እየደወልኩልሽ እኮ እንገናኛልሽ። ለምንድን ነው ስራ ራሱ ቤት ራሱ አልገባሁም። ይኸው እንደምታየኝ ነው። በቃ ከስራ ነው የመጣሁት። በጣም ላንቺ ያለኝ ክብር ከስራ ነው ቀጥታ ወደዚህ የመጣሁት። ልብስም ሳልቀይር ምንም ሳልን የመጣሁት ወደ አንቺ እኮ በቃ እኔ በልብስ አላምንም። አንቺ እንደ ይሄን ሁሉ በልብስ ደግሞ አላምንም። አክብረኝ ስለመጣህ ደግሞ አመሰግናለሁ። እኔ አንቺ ነው ይኸውልሽ ይሄን ሁሉ መስዋዕት የምከፍለው ለአንቺ ማለት ታታሪ ነሽ ጎበዝና ስላለችኝ ነው። ከአንቺ ጋር መኖር ስለምፈልግ ነው። ያን ህይወት ስለምፈልገው ነው እንጂ እኔ ድራማ ምን ይሰራልኛል እኮ። በቃ እሺ ይቅርታ አድርግልኝ። ከደረሰብኝ አንጻር ነው። በኔ ማትፈረድ ገባ። ሲጀመር መቀረጹ ራሱ አያስፈልግም። ምን ሆነሽ ነው? በካሜራ ነው በቃ ፈልጌ ነው። እኔ እኮ ትክክለኛ ህይወት ነው የምፈልገው። በቃ እኔ ደግሞ ፈለኩት ካሜራውን። ምን ሆነሽ ነው? በቃ ምን ሁሉንም ነገር ሰው እንዲያቀልኝ እፈልጋለሁ። ገባ። እኔም ማጠፋውን ሰውም የሚያጠፋውን እንዲያቅ ስለምፈልግ ነው። ገባ። ይሁን ግን አሁን አንቺ በጣም እኔ በጣም ይኸውልሽ ስለማፈቅርሽ ስለማከብርሽ ነው እንጂ በጣም ትልቅ ስህተት ነው የሰራሽው። ትክክለኛ ነገር እኔ ህይወት ፈልጌ የመጣሁት አንቺ ጭራሽ ከጀርባ ይኸውልሽ አንቺ ጭራሽ ካሜራ ይዘሽ ሰው አዘጋጅተሽ ድራማ አዘጋጅተሽ ምናምን እኔን ለመፈተን ትሞክሪያለሽ። ምንድነው አሁን እኔ ህይወት ነው ከይኸውልሽ ከዚህ በፊትም የነበረው ላይፌን አጫውትሻለሁ እነግርሻለሁ። ግን እንደዚህ ድራማ ምን ይሰራልሽ አሁን እኛ በዚህ ህይወት ውስጥ እና ምን ላድርግልህ ታዲያ? ይቅርታ አልኩህ አለ ከዚህ ላይ ልዘል እንዴ? በቃ ያን ደቂቃ ስተት ያንቺ ይቅርታ እኔ ምን ይሰራልኛል? እኔ ህይወት ነው ፈልጉ ትክክለኛ ህይወት ነው ፈልጉ እያልኩሽ አይደል እንዴ? ለምን አትረጂኝም? ፈተን ፈለኩ በቃ ያን ፈተና ካለፈ አገባዋለሁ ብዬ አሰብኩ። በቃ ያን ፈተና ደግሞ አልፈሃል። በቃ አለፈ። እኔ እኮ ትዳር ነው ፈልገው አንቺ እንደ ህፃን አሁንም እንደ ድራማ ፈተና ምናምን ታያለሽ እንዴ? እኔ እኮ አንቺ ትልቅ ሰው ነሽ ብዬ እኮ ነው። በቃ እሺ ታዲያ ምን ሊሆን ነው? በቃ ይቅርታ አልኩህ አይደል? ከዚህ ላይ ምን ላድርግልህ? ምን ይሰራልኛል? አንቺ ይቅርታ አልፈልግም። ምንድነው የምናወራው? አሁን እኮ አበላሽሽ እኮ ምን ከዚህ በኋላ ምንድነው ለምን እናወራለን? ምን ይቅርታ ምን ይሰራልኛል? አንቺ ይቅርታ ምን ይሰራልኛል? እሺ ልንገርህ በቃ አዳምጠኝ እንዴ። ይተሳውቁ ለሚወደው ብዙ ነገር ያደርጋል። በቃ እኔ ትዳር ዞር በይ በቃ ወይኔ አምላክ ሆይ ምንድነው ያደረኩት? ፈጣሪ ሆይ ምንድነው ያደረኩት? እስማ ለቀልድ ያልኩት ለቀልድ ብዬ ያደረኩት ነገር ተበላሸብኝ። ፈጣሪ ለኔ ካለው ማስተዋል ሰጥተህ አንጣልኝ። ሌላ ምንም አላለም። በቃ እኔ ግን ልፈትነው ነበር እንደ ሌሎች ሰዎች እንደ አንዳንድ ሰዎች መሰለኝ። በቃ እንዴ መረጋጋት ነገር የሚባል የለኝም። እኔም ራሱ ማስተዋል ምናምን መረጋጋት ማሰብ ብዙ ይቀረኛል እንዴ